የተከበራችሁ የለኒቱ ተከታታዮች እንኳን ደህና መጣችሁ። ጽናት ድራማን 261ን ይዤላችሁ ከች ብያለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። እንግዲህ ቤቲ ማለት ነው ጽናትን የምታሸግር ሶሲ የክራ የመጀመሪያ ፍቅረኛ እንግዲህ ጽናትን በጣም እያናደደቻት ነው። ከዛም ሊና ትመጣና ሶሲ እንዴት ነሽ ደህና ነሽ ወይ በማለት ጠይቃታለች። ከዛ ይኸውልሽ ሶሲ እኔ ጋር ምስኪን ለመሆን አትሞክሪኝና እንጂ በደንብ እንተዋወቃለን በማለት እዚህ ቤት ለመቆየት ያመጣሽው ሲስተም ነው። ስለዚህ ችግር የለውም እኔና አንቺ አንድ የሚያስማማን ነገር አለ ማለት ነው አለቻት። ከዛ እሷ ደግሞ ምንድን ነው በማለት በነገራችን ላይ ሶሲ ጽናት ስታወራ ሰማሁት እያለች ስትጮህ ነበረ። እንዴት ነው ሶሲ ማውራት ቻልሽ እንዴ? ችግር የለውም ማውራት የምትችይ ከሆነ እኔ ደግሞ ወደ ውስጥ የያዝኩት ነገር አለ፣ እስኪ አንድ ላይ እንማት በማለት ትጠይቃታለች። ችግር የለውም አውሪ በማለት ከዛ ሶሲ እንግዲህ ፍጥጥ ብላ አይታ ዝም አለች። ሶሲ እንግዲህ ማውራት ትችላለች፣ ግን ያው ኪራ ቤት እኔ ጋር ሁኝ እንዲላት ነው እንግዲህ ማውራት አልችልም ያለችው ማለት ነው። ኪራ ዞር ሲል ታወራለች ማለት ነው። ከዛ ጽናት ደግሞ ሶሲ አውቃ ነው የእሷ ሲስተም ነው ማውራት አልችልም ያለችው እንጂ አልታመመችም፣ ማውራት ትችላለች ብላ ብትለውም ኪራ ግን ምን እያልሽ ነው እዚህ? እሷ እኮ ታማለች፣ እስኪ አሁን ታውራ ታዲያ በማለት ይጠይቃታል። ከዛ እሷም ልታወራ አልፈለገችም ከኪራ ፊት ማለት ነው። ከኪራ በኋላ ግን ታወራለች ማለት ነው። እና ጽናትን በጣም እያናደደቻት ነው እንግዲህ ጽናት ደግሞ ቁጭ ብላ እኔ ዝም ብዬ አይደለም። እሺ ቆይ ለምን ማስመሰሉ አስፈለገ? ደግሞ ቤት ውስጥ ምንም እያደረገች አይደለም። እኔን ስላላመንከኝ ነው አይደለ እሷን የምታምናት? ኪራ ሚስትህ እኮ ነኝ። ምንድን ነው እያደረግ ያለው? ቤት ውስጥ ምንም አታደርግም ለምትለው ደግሞ እኔ ነኝ እንጂ አንተ አይደለም ቤት ውስጥ የምትውለው። አትና ልጅ በቃ ስመጣ ይደርሳል። አሁን ካልነገርሽኝ የምትለው ለዚህ ነው። ቆይ ለምንድን ነው ሶስት የነገረች ነገር አለ እንዴ? ይሄ ነገር እየበዛ ነው። ሐኪሞቹ መናገር አትችልም ብለው አይን ደግሞ ሁላችንም እናውቃለን። እሺ ማውራት ከቻለች ስንመጣ እንነጋገራለን። ሁሉንም ነገር ለእኔ ተይው። እሷ እኮ እኛን ለመለያየት እንጂ ኪራዬ አይንህን ግለጥ እንጂ ለማንኛውም አሁን ስራ ላይ ስመጣ እናወራለን ብትል አላት። ከዛ ጽናት ደግሞ እባክህን ስማኝ እንጂ እኔ ፍጥር እያወራሁ አይደለም ብትለውም ሊረዳት አልቻለም። እንግዲህ ሶሲ ማለት ነው ጽናት ከሌላ ወንድ ጋር እንደምታወራ ሁሉንም ነገር ለኪራ ነግረዋለች። በዛም የተነሳ እንግዲህ ጽናትንም እንግዲህ እየተረዳት አይደለም ኪራ ማለት ነው። ምንም ብትኝ አምናለሁ። ይሄ ትልቅ ነገር ሆኖ እኛን የሚያጋጭ ነገር አይደለም። ምን ማለት ነው? ለእኛ ትልቅ ነገር አይደለም የምትለው? ቆይ ያደረገችውን ነገር ረስተህላት ነው ወይ? አይደለም ዜ በኋላ ቤት ስንመጣ እናወራለን፣ ስራ ላይ ነኝ። እሺ በቃ አለች። ከዛም እንግዲህ ቤቲ ግን ከዛ ጽናት እጣና ጢስ አባት ስትሄድ አጎፍጣበት ቤቱን ምን እያደረግሽ ነው በማለት ከዛ ጢሱን አጢሳ በሩን ቆልፋባት ሄደች። ከዛ ጽናት ምን አይነት ቀልድ ነው የምትቀልጂው? በሩን ክፈችልኝ በማለት ስለዚህ ታወራለች አታወራም ለማለት ለመሞከር እንግዲህ ጢሱን አጎፍጣባት ሄዳለች ማለት ነው። ከዛ በኋላ ሶሲም እንግዲህ ውሃውን ደፋችና ብርጭቆውን ጣለችው። ከዛም ጽህ ትመጣለች። ቆይ ምን እያደረግሽ ነው ያለሽው አለቻት። ሊና መጣችና ቆይ ምንድን ነው እያደረጋችሁ ያላችሁት? ምንድን ነው ይሄ በማለት እንግዲህ ፊቷን አሳይታ ኪራንም ሰወደችው ማለት ነው። ይቺ ተንኮለኛ በማለት ጺም እንግዲህ አይገርማትም፣ እኔ ግን አልሰማትም፣ ዋጋዋን እሰጣታለሁ በማለት ጺም እንግዲህ እየተናደደች እና እየተበሳጨች ትገኛለች ማለት ነው። ሶሲም እንግዲህ የምታደርገው ነገር ጺን እየተበቀለቻት ነው ማለት ነው። ከዛ ኪራ ደግሞ ምንም ሊሰማት አልፈለገም። ከዛ ወደ ክብሮም ጋር ስንሄድ ደግሞ
ክብሮም ደግሞ ከዚች ከኪራ ስራ ባልደረባ ጋር እንግዲህ ሳይዋደዱ አይቀሩም ማለት ነው። እሷም እንግዲህ ሳትወደው አትቀርም። ከዛም እንግዲህ ስኳር እንደምትወድ ስለነገርከኝ አድርጌልሃለሁ። መቼም ዛሬ አንድ ብቻ አይደለም የምጠጣው አይደለ በማለት ከዛ እሱም ደግሞ ተኝቶ እንቅልፉን እያንቀላፋ እያለ አንተ ክብሮም ምን እያደረክ ነው? ቆይ ግን ነቃ በል እንጂ መጽሐፍ መስሎ ነው እንዴ እንደዚህ ተመስጠህ የምታነበው? በማለት ትጠይቀዋለች። ከዛ እሱ ደግሞ ሀሳብ ውስጥ ገብቼ ነው ወረቀት እያነበቡ አይደለም። ኧረ አንተ ምን ነው ይህን ያህልማ ትተክዝ። ሆን ያለው ይሆናል፣ ያልሆነው ደግሞ አይሆንም። የዛሬ ኑር። ለየትኛዎቹ ነገር ነው እንደዚህ የምትጨነቀው? የትኛዎቹ ልጆችን ለማሳደግ ነው ምናምን ብላ ቀለደችበት። ከዛም እሱ ደግሞ ይህ አንዳንዴ ሁሉም ነገር አይወራም ብዬ ነው ውስጥሽ ንቅል አድርገሽ የምታወጪው ነገር። እሱማ እኮ ልክ ነው። ዛሬ ስቆ ማሳለፍ ነው። ሁሉም ሰው የራሱን ሀሳብና ጭንቀት ነው ይዞ የሚዞረው። በሱ መቼም ትስማማለህ። በነገራችን ላይ የስነ ልቦና አማካሪ ነኝ አላል። እንዴ የማይታመን ነገር ነው። ጭራሽ መድኃኒቱ እጅ ላይ ሆኖ ነው እንዴ እንደዚህ እየሆንክ ያለው? አይ ሀና ዶክተር እኮ ምንም ያህል እውቀት ቢኖረው እሱም እኮ ራሱን ቀዶ ምናምን በማለት ከዛ እሷ ደግሞ እንግዲህ ሀናና ክብሮም ሳይዋደዱና ሳይፋቀሩ አይቀሩም። ስለዚህ አዎ ቆይ እንደዚህ ፈዘህ ነው እንዴ ሰዎችን የምታገኛቸውን? አቃበል እንጂ ምን ነው በጣም ያስታውቅብኛል እንዴ? ቀላል እኔ እኮ በጣም የተኛ መስሎ የነበረ ምን እንዳሰብክ ታውቃለህ መሰል። ቆይ ግን ይህ ሰውዬ ምን ነው እንደ ጤቢው ሰለሞን አይኑን ገልጦ ነው እንዴ የሚተኛው ብዬ አንተ ልቀሰቅሰ መጣሁኝ በማለት ስትቀልድበት ከዛ እሱ ደግሞ ውይ ነገሮችን ታካብጃለሽ አይደለ? እየቀለድኩ መስሎ ነው እንዴ? እኔ እኮ የሰለሞን ዝርያ ስላለብኝ ነው ከሱ ሲወርድ ሲዋረድ የመጣ ነው ብዬ ነው። በይ ሰለሞን ነው አመሰግናለሁ። ሰለሞን እናት ግን ታሪክ ይቅርብኝ። ምን ነው ስላዘዝኩልህ ቡናማ እንደዚህ ምስጋና አይጠበቅብህም። ባይሆን የሆነ ቀን ቆንጆ የሀበሻ ቀሚስ ለብስና ቂሴን አድርጌ ከፈንድሻ ጋር ቡና አፈላለሁ። ያኔ ባይሆን ታመሰግነኛለህ። ምግብ ስታበስይ ጎበዝ ነሽ ወይስ ምንም አትችይም? ማለት እና ምግብ መብላት ብቻ ነው እንዴ? ጎበዝ የሚመስልህ? እኔ እኮ በጣም ባለሙያ ነኝ ብላ እንዲያውም ሰዎች ምን እንደሚል ታውቃለህ? ይህች ልጅ በዚህ ሙያዋ በቅርቡ ቆንጆ ምግብ ቤት ተከፍታለች ብለው መላምንት ይመቱልኛል ብላ ቀለደች። መቼም ሙያዬን የመቅመስ እድል አያገኝም ብለሽ ነው አይደል እንደዚህ የምትደልይኝ አላት። ከዛ እሷ ደግሞ ቡና እንዳይቀዘቅዝብህ እየጠጣ ከፈለክ ግን እላይ ሽፎን ቤት ጋር ድስትም ስቶቭም አለ። ስለዚህ እዚህ አምጥቼ ልሰራ እችላለሁ አለችው። ቆይ ግን ከላይ ቤት ያለውን ነገር ሁሉን ነገር አንቺ ታውቂያለሽ እንዴ? ቆይ ስራ አሰሪም እንዴ? በማለት ቆይስ በትርፍ ጊዜ እዛ ብቻ ነው እዛ ምድር ትሰሪያለሽ አላት። እንዴ ሌላ ደግሞ ምን አላቸው ብዬ ሳወራ ሰምተኸኝ ታውቃለህ? ባለፈው ለኪራ አሁን ቡና ስታፈይ የቡና እቃ ወዛ እንደመጣ ኪራ ነግሮኛል አለ ክብሮም። ወይኔ ኪራ ግን ወደ ቤት ሲገባ ሀና ዛሬ ምን ሰርተዋለች ብለው ትጠይቁታላችሁ እንዴ? ይህን የነገራችሁ ነው? እንደዛ አይደለም ግን ስለምታቃጤው ነግሮኛል። ግን እኮ እኔ በጣም ነው የምለየው። አንተን ራሱ ከነበርክበት ሙድ በአንዴ ነው ያስወጣሁት። ኪራ ራሱ ዝም ብሎ ነው እንጂ እኔ አላናድደውም አላቃጥለውም አለች። ቆይ ግን አንተ ክብሮ ምን እያሰብክ ነው? ወዴት ነው በአንዴ የምትመለሰው? ኧረ እኔ ስቀልድ ነው እንደዛ ያልኩት። ሰዎች ግን ለምንድን ነው እኛ ስንወዳቸው አጥብቀን እነሱ የሚጠሉን? ያንን እያስብኩ ነበር። ለምንድን ነው እንደዛ የሚሆነው? እንዴት ባለ መንገድ ማለቴ እኔ በየትኛው መንገድ አንገል ተወድጄ ስለማላውቅ፣ ስለዚህ ያንተን ንገረኝና ልመልስልህ አለችው። ለምሳሌ በጣም ለምትወጂው ሰው አንቺ ፍቅርሽን ስገልጭለት፣ እሱ ግን ለምንድን ነው በተቃራኒው ጠልቶሽ ተጸይፎሽ ያውቃል ወይ? በማለት እንግዲህ ክብሮም ለሀና ሲነግራት እሱማ ለየሰው ጸባይ ይለያያን፣ ግን ደግሞ የምንወዳቸው ሰዎች ለምንድን ነው የሚወዱን ሳይሆን የሚጠሉን ሰዎች ደግሞ ከምን ተነስተው ነው ብለን መመርመርና መጠየቅ አለብን አለች።
ሰው ከመሬት ተነስቶ ሰዎችን አይጠላም። ስለዚህ አንተን ለመጥላት ምክንያት አለህ እያልከኝ ነው? እንደዛ እንኳ እያልኩ አይደለም፣ ግን ደግሞ ራሳችን ማሳዘን ካልፈለግን በስተቀር አንዳንዴ ነገሮችን በተለያየ ነገር ማሰብ ጥሩ ነው። በፈለግነው አንገል ብናስብም እኮ እሷ እኔን የመጥላት ስበብ አላት ማለት ነው። ያንተን አላቅም፣ እኔ በማየው ነገር ነው ሁሉን ነገር የመለስኩልህ ማለት ይኸውልህ ክብሮም፣ እኔ ምን ማለት የመሰለ ሰዎች እንዲወዱንም እንዲጠሉም የምናደርገው እኛው ራሳችንን፣ ግን ደግሞ በሚጠሉን ሰዎች ፊት ራሳችንን ጥፋተኛ አድርገን መታየት አለብን ማለት ፈልጌ አይደለም። ግን ደግሞ እነዛ ሰዎች እንዲጠሉን የምናደርገው ራሳችን በሰራነው ስራ እኛ ባጠፋነው ነገር ነው በማለት ለክብሮም ስታወራው እንግዲህ ክብሮም ተመስጦ እያዳመጣት ነው ማለት ነው። እንግዲህ ወደ ፍቅር እየሄዱ ይመስላል ማለት ነው የክብሮምና የሀና ማለት ነው። ከዛ ደግሞ ምሩና የናሆም የልጅ እናት በጣም እየተጨቃጨቁ ነው ማለት ነው። ከዛ ዋግሽን ነው ምሰጥሽ በማለት ፂንን ከዛ ከፂና ከምሮ ጋር ጥላ ይዘሽ እዚህ ፀሐይ ላይ ፈስንሽንሽ ትያለሽ በማለት ምሮን ትናገረታለች። እዚህ ምን ትሰሪያለሽ? ነውስ እየተከታተልሽኝ ነው? ቆይ አንቺ ዝምታ ፍራቻ ነው እንደ የሚመስልሽ? ትሰሚኛለሽ? ከዚህ በኋላ አጠገቤ እንዳደርሽ በማለት እንግዲህ የናሆም የመጀመሪያ ፍቅረኛ የልጁ እናት ማለት ነው በጣም ምሮን እየተፈታተነቻት ትገኛለች። ምሮ ደግሞ በጣም ምስኪን ሆናላት ነበር። እሷ ግን ምስኪን ለመሆን በመሆኗ በጣም እየተፈታተነቻት ትገኛለች ማለት ነው። ከዛ አንቺም ባልሽም በጣም ተነሳችሁ። ድሮ እኮ አንዳችሁ ስትጮሁ አንዳችሁ ረገብ ትሉ ነበረ። ማንም ሰው ነገረኛ መሆን የሚያቅተው የለም። ሰላምን ስለምንፈልግ ነው ዝም የምንልሽ። አሁን በገዛ ፈቃድሽ ጦርነቱን ለመወሰን ወሰንሽ አለቻት። አላርፍ ካልሽማ እሱን ለማድረግ እገደዳለሁ በማለት በጣም ጎበዝ ቆራጥነትሽን ሳላደንቅ አላልፍም። ግን ያን ማለት ኤለንን በቀላሉ ነገር ትጠያታለሽ ማለት አይደለም ብላ ስትጎረር እንግዲህ ከዛ ሶሲ ደግሞ ቁጭ ብላ ስልክ እያወራች እያለ አሁን ማንም የለም። ያቺ ጽናትም እዚህ የታባቷ እንደሆነ ወታለች አውሪ በማለት ወሬዋን እያወራች እያለ ከዛ ለነገሩ ልክ ነሽ እኮ በማለት ምናልባት ቅምጧ ጋር ሂዳ ሊሆን ይችላል እያለች እንግዲህ ጽናትን እያመቻት አይገርምሽም? ግን ኪራ የዝች ፊደል እንኳ ቆጥራ ያልጨረሰች መጫወቻ ይሁን ብላ እንግዲህ ጽናትን በጣም ዝቅ አድርጋ እያወራች ነው ማለት ነው። እንግዲህ ሶሲ ጽናትን ለመጉዳት ነው ወደ እነ ኪራ ትዳር የመጣችው ማለት ነው። በጣም ከባድ ነው። ውድና የተከበራችሁ የቻናል ተከታታዮች አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የምታበረታቱኝ ውድ ቤተሰቦች ከልብ አመሰግናለሁ። ላይክ ሼር ሰብስክራይብ ያላደረጋችሁ ደግሞ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናለሁ። ባይ ባይ ውድ የቻናል ተከታታዮች።